እግዚአብሔር ሙሴ ጋር መጣ እና አብርሃም ይስሐቅ ያዕቆብን ምን አልኩላቸው ተገልጬላቸዋለሁ ግን ስሜን አያውቁም። አሁን ግን ጋድ ራሱ መጣና ለአብርሃም ተገልጬለታለሁ አለ። አብርሃም ግን ምንን አያውቅም? ስሜን አያውቅም። ያ ማለት ለአብርሃም ስሜን አልነገርኩትም። ለአብርሃም ስሜን አልነገርኩትም ማለት ለአብርሃም የነገረው እኔ ያለ ስለራሱ ያወራው ነገር በሙሉ ስሙ አይደለም። ለያዕቆብም ተገልጬለታለሁ አለ። ሁሉን እንደሚችል አምላክ ተገልጬላቸዋለሁ። አይተውኛል፣ ዳሰውኛል፣ ጨብጠውኛል፣ ኢንካውንተር አላቸው። ከዛ ስሜ ምን አላላቸውም፣ አልታወቀላቸውም። ሙሴ ልንገርህ እያለው ነው እግዚአብሔር ራሱ መጥቶ አብርሃም ጋር እኔ ኤልሻዳይ ነኝ ብሎታል። ግን እግዚአብሔር ራሱ ደግሞ ይመጣና እዚህ አብርሃም ስሜን አያውቅም ይላቸዋል። የማልጥ ኤልሻዳይ ስሙ አይደለም። እግዚአብሔር ብቻ ስሜ ብሎ የሚጠራው ስም አለው። ሲናገር በደንብ ስሙኝ። ሁሉን እንደሚችል አምላክ ምን አልኩላቸው ተገለጥኩ። ኤልሻዳይ ማለት ሁሉን የሚችል ማለት ነው። የእግዚአብሔር ስም ሂደን በሆነ መንገድ ኤቭሪዋን በየቀኑ ይጠራዋል። ክርስቲያኑ ይጠራዋል፣ ሙስሊሙ ይጠራዋል። ኤቭሪዋን እግዚአብሔር ስሜ ብሎ የሚጠራውን ስም አብርሃም አልጠራውም። ኤቭሪዋን ስቲል ነው። ሙስሊሙ ይጠራዋል፣ ቡድሃው ይጠራዋል፣ ሂንዱ ይጠራዋል። በምን አይነት መንገድ እንደሚጠራው ነግራችኋለሁ። ክብር ለኢየሱስ ይሁን። ጌታ ኢየሱስ መልካም አባትና አምላክ ነው። ታምራላችሁ። ዛሬ አዲስ ትምህርት እንጀምራለን። የምንጀምረው ርዕስ የእግዚአብሔር ስም በሚል ነው። እስከ ዛሬ ያስተማርኳቸውን ትምህርቶች ልብ ብላችሁ ባታዳምጡኝ እንኳን ዛሬ ማስተምሮን ግን በደንብ ስሙኝ። ቢኮዝ ለህይወታችሁ ለሁሉም ነገራችሁ ስለሚጠቅማችሁ። መጽሐፍ ቅዱስ የያዛችሁ ሰዎች ዘጸአት ምዕራፍ 6 እንከፍታለን። ዘጸአት ምዕራፍ 6 እግዚአብሔር ሙሴን አለው። ማን ሙሴን አለው? ኦኬ። በጸናች እጅ ይለቃችኋልና፣ እሺ። በጸናች እጅ ከምድሩ አውጥቶ ይሰዳችኋልና፣ እሺ። አሁን በፈርዖን የሚደረገውን ታያለ። እግዚአብሔር ሙሴን ተናገረው። እግዚአብሔር ሙሴን ተናገረው አለው፣ እኔ እግዚአብሔር ነኝ። እኔ እግዚአብሔር ነኝ። ለአብርሃም ለይስሐቅ ለያዕቆብም ሁሉን እንደምችል አምላክ ተገለጥኩ። እሺ። ነገር ግን ስሜ እግዚአብሔር አልታወቀላቸውም በቃ ነበር። አሁን ያነበብነው የመጽሐፍ ቅዱስ ክፍል እግዚአብሔር ሙሴ ጋር መጣ እና አብርሃም ይስሐቅ ያዕቆብን ምን አልኩላቸው ተገለጥኩላቸው። ተገልጬላቸዋለሁ ግን ስሜን አያውቁም አለው። ብዙ ጊዜ እግዚአብሔር አብርሃም ጋር መጥቶ ስሙን አስተዋውቆታል አይደል? አሁን ግን ጋድ ራሱ መጣና ለአብርሃም ተገልጬለታለሁ አለ። አብርሃም ግን ምንን አያውቅም? ስሜን አያውቅም። ያ ማለት ለአብርሃም ስሜን አልነገርኩትም። ለአብርሃም ስሜን አልነገርኩትም ማለት ለአብርሃም የነገረው እኔ ያለ ስለራሱ ያወራው ነገር በሙሉ ስሙ አይደለም። ከኔ ጋር ናችሁ? ለአብርሃም የነገረው ነገር በሙሉ ምኑ አይደለም? ስሙ አይደለም። ለያዕቆብም ተገልጬለታለሁ አለ። ግን ምንን? ስሜን። እስኪ ድጋሚ እንብቡት። እግዚአብሔር ሙሴን ተናገረው አለው፣ እኔ እግዚአብሔር ነኝ። ለአብርሃምም ለይስሐቅም ለያዕቆብም ሁሉን እንደምችል አምላክ ተገለጥኩ። በደንብ ስሙ። እዚህ ጋር ሲያወራ በደንብ ስሙ። ሁሉን እንደሚችል አምላክ ተገልጬላቸዋለሁ። አይተውኛል፣ ዳሰውኛል፣ ጨብጠውኛል፣ ኢንካውንተር አላቸው። ከዛስ ነገር ግን ስሜ እግዚአብሔር አልታወቀላቸውም። ስሜ ምን አላላቸውም? አልታወቀላቸውም። ሙሴ ልንገርህ እያለው ነው እግዚአብሔር። አንተን ከሌሎቹ ለየት የሚያደርግህ አንድ ነገር አለ። አብርሃም ይስሐቅ ያዕቆብ ስሜን አያውቁም። ላንተን ግን ስሜን ነግሬሃለሁ። ሄሎ፣ ላንተ ስሜን ነግሬሃለሁ። ላንተም ተገልጬልሃለሁ፣ ለአባቶችም ተገልጬላቸዋለሁ። በአባቶችህና በአንተ መካከል ልዩነት አለ። ያ ልዩነት ምንድነው? አባቶችህ የኔ መገለጥ ነው ያላቸው፣ ስሜ ግን የላቸውም። የሰማችሁ? እግዚአብሔር ራሱ መጥቶ አብርሃም ጋር እኔ ኤልሻዳይ ነኝ ብሎታል። ግን እግዚአብሔር ራሱ ደግሞ ይመጣና እዚህ አብርሃም ስሜን አያውቅም ይላቸዋል። የማልጥ ኤልሻዳይ ስሙ አይደለም። ሄሎ፣ ኤልሻዳይ ምኑ አይደለም? ስሙ አይደለም። እግዚአብሔር ብቻ ስሜ ብሎ የሚጠራው ስም አለው። ሄሎ፣ ያኔ ማለ እግዚአብሔር ጋር ብቻ ያለ ኖ ዋን አያውቅም። ያንን ኔም ተገልጦላቸዋል፣ ግን ኔሙን አያውቁም። አብርሃም ማን ተገለጠልህ ብትለው ኤልሻዳይ ይላቸዋል አይደል?
እግዚአብሔር ደግሞ አብርሃም ተገለጠልኝ የሚለው ስም ኤልሻዳይ ነው። ሶ ኤልሻዳይ ነው ወይስ አይ አይደለም ይላቸዋል። እዚህ ጋር እያወራ ያለው እንደዛ ነው አይደል? ለአብርሃም ተገለጬለታለሁ አለ። ሲናገር በደንብ ስሙኝ። ሁሉን እንደሚችል አምላክ ምን አልኩላቸው? ተገለጥኩ። ኤልሻዳይ ማለት ሁሉን የሚችል ማለት ነው። ሶ ስገለጥ በኤልሻዳይነት ተገልጫለሁ አለ። ስሜን ግን አላወቁም። ሄሎ ምን አላሉም? ስሜን አላወቁም። ስሜን አላወቁም። ሶ ዛሬ ስለ እግዚአብሔር ስም ነው የምናወራው። ስለ እግዚአብሔር ስም ነው የምናወራው። ክብር ለኢየሱስ ይሁን። ስለ እግዚአብሔር ስም ነው የምናወራው። የእግዚአብሔር ስም ሂድን በሆነ መንገድ ኤቭሪዋን በየቀኑ ይጠራዋል። ኤቭሪዋን ክርስቲያኑ ይጠራዋል፣ ሙስሊሙ ይጠራዋል። ኤቭሪዋን እግዚአብሔር ስሜ ብሎ የሚጠራውን ስም አብርሃም አልጠራውም። ኤቭሪዋን ስቲል ነው ሙስሊሙ ይጠራዋል፣ ቡድሃው ይጠራዋል፣ ሂንዱ ይጠራዋል። በምን አይነት መንገድ እንደሚጠራው ነግራችኋለሁ። ክብር ለኢየሱስ ይሁን። ላንተ ግን ምን ነግሬሃለሁ? ስሜን ነግሬሃለሁ። ዘጸአት ምዕራፍ 3ን ክፈቱ ከቁጥር 13 እስከ 15። ሙሴም እግዚአብሔርን እነሆ እኔ ወደ እስራኤል ልጆች በመጣው ጊዜ የአባቶችህ አምላክ ወደ እናንተ ላከኝ ባልሁም ጊዜ ስሙስ ማን ነው ባሉኝ ጊዜ ምን እላችኋለሁ አለ። ስሙስ ማን ነው ባሉኝ ጊዜ ምን እላችኋለሁ? ያ ማለት ተገልጦለታል እንደና አብርሃም። ግን የምህን እፈልጋለሁ፣ ስምህን እፈልገዋለሁ። እሺ እግዚአብሔር ሙሴን ያለና የሚኖር እኔ ነኝ አለው። ያለና የሚኖር እኔ ነኝ አለው። እሺ እንዲህ ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ አለው። ያለና የሚኖር የሚለው የእንግሊዝኛው ቃል አያም ዋት አያም ነው የሚለው አይደለ? አያም ዋት አያም ነው የሚለው የእንግሊዝኛ ወርድ። ያ ወርድ በሂብሩ ያህዌ የሚል ቃል ነው የሚሰጣችሁ። አያም ዋት አያም የሚለው ቃል ያህዌ የሚል ትርጉም ነው የሚሰጣችሁ። ሶ እግዚአብሔር ራሱን ለሙሴ ሲገልጥለት ስሜ ማን ነው ያለው? ያህዌ ነው። በደንብ ስሙኝ። ሰዎች የሚያውቁት ግን ከያህዌ የሚበልጥ ሌላ የእግዚአብሔር ኔም አለ። ዛሬ ስለ ያህዌ ነው የምንማማረው። ክብር ለኢየሱስ ይሁን። ሶ እግዚአብሔር መጣና ለሙሴ እኔ ማን ነኝ አለው? ያህዌ ነኝ። ማን ነኝ? ያህዌ ነኝ። ያለና የሚኖር አይ አም ዋት አይ አም። ሶ አይ አም ዋት አይ አም ማለት ምን ማለት እንደሆነ ንገራችሁ። አይ ዊል ቢ ዋት አይ ዊል ቢ ማለት ነው። ወይም አይ ዊል ቢ ዋት አይ ዊል ቢ ምን ማለት ነው? አይ ዊል ቢ ዋት አይ ዊል ቢ እንደፈለኩ መሆን የምችለኝ። በግ መሆን እችላለሁ፣ አንበሳ መሆን እችላለሁ። ከኔ ጋር ናችሁ? እንደፈለኩ መሆን እችላለሁ። ሶ የእግዚአብሔር ኔም ብለን ስናወራ የምናወራው ስለማን ነው? ስለ ያህዌ ነው። 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 ክብር ለኢየሱስ ይሁን። ስለ ያህዌ ነው። ያህዌ የሚለውን ቃል ከማብራሪት በፊት አንድ ነገር ልንገራችሁ። ያህዌ ለማለት ስንፈልግ እንደዚህ ነው አይደል? የምንጽፈው በካፒታል በስሞል ስለጻፍኩ ይቅርታ። እንደዚህ ነው የምንጽፈው። አንዳንዶች ጆሆቫ ይሉታል፣ ጆሆቫ ይሉታል። ያህዌ የሚለውን ስም አንድ አይሁዳዊ ድምጹን ከፍ አድርጎ ይጠራው። አንድ አይሁዳዊ ያህዌ ብሎ ሲጣራ ወይም ያህዌ ብሎ ሲናገር ድምጹን የኔን ድምጽ የሰማችሁ አይደል? ሲናገር እንደዛ አድርጎ ድምጹን ከፍ አድርጎ ያህዌ የሚለውን ስም መጥራት አይችልም። ባይብልም አይፈቅድለትም፣ አይሁዳዊነትም አይፈቅድለትም። ያህዌ ድምጽን ከፍ ተደርጎ የሚጠራ ስም አይደለም። አዳም ምድር ላይ ለመጀመሪያ ጊዜ ኤግዚስት እንዳደረገ ምድር ላይ እንደመጣ ለመጀመሪያ ጊዜ የጠራው ኔም ያህዌ ነው። እሱን አስረዳችኋለሁ። መጽሐፍ ቅዱስ የያዛችሁ ሰዎች ዘፍጥረት ምዕራፍ 2 ቁጥር 7ን ክፈቱ። እግዚአብሔር አምላክ ሰውን ከምድር አፈር አበጀው። እግዚአብሔር አምላክ ሰውን ከምድር አፈር አበጀው። በአፍንጫው የሕይወት እስትንፋስ እፍ አለበት። በአፍንጫውም የሕይወት እስትንፋስ እፍ አለበት። ሰውም ሕያው ነፍስ ያለው ሆነ። በቃ በደንብ ስሙኝ። ሸክላ ነበረ አዳም። ልክ ነኝ? እኔ ነኝ። አዳም ሸክላ ነበረ። እግዚአብሔር መጣና እፍ አለበት። እስትንፋስ ምን አለ? ተቀበለ። አዳም ሕያው ሆነ ማለት መተንፈስ ጀመረ ማለት ነው። ሶ ያህዌ ድምጻችሁን ከፍ አድርጋችሁ የምትጠሩት እንትን አይደለም። ያህዌን ስትጠሩት አፋችሁ ወይም ከንፈራችሁ አይንቀሳቀስም። ምሳሌ ያህዌ ሲጠራ በሂብሩ እንዴት እንደሚጠራ ልንገራችሁ። ኤቭሪዋን በየቀኑ ይጠራል። ያ ወይ ስተነፍሱ የምትጠሩት ኔም ነው።
እየሰማችሁ ነው? ኤቭሪዋን ሲተነፍስ ሙስሊሙ ይጠራዋል፣ ኦርቶዶክሱ ይጠራዋል፣ ካቶሊኩ ይጠራዋል፣ ኤቭሪዋን ይጠራዋል። አዳም ሕያው ለመሆኑ ምልክቱ መተንፈሱ ነው። ሲተነፍስ ደግሞ ለመጀመሪያ ጊዜ የተጠቀመው ወርድ ምን የሚለው ያ ያህዌ የሚለው ኔም ድምጽ ከፍ ተደርጎ አይጠራም። ኤቭሪ ታይም ስትተነፍስ ትጠሩታላችሁ። አንድ ሕፃን ልጅ ወደዚህ ምድር ህይወት ኑሮት ሲገባ መጀመሪያ ማማ የሚል ቃል አይደለም የሚናገረው፣ መተንፈስ ነው የሚጀምረው ነው የሚለው። አንድ ሰው ለመጨረሻ ጊዜ ሲሞትም ያ ብሎ ነው የሞተው፣ ተንፍሶ ነው የሞተው። ከኔ ጋር ናችሁ? ያህዌ የሚለው ኔም ትንፋሽ ነው። ሄሎ እስትንፋስን እፍ አለበት ብሎ ሲነግራችሁ አዳም ህይወት እንዳለው ያወቅ ነው መተንፈስ ይጀምር ነው። ሄሎ አዳም ህይወት እንዳለው ያወቅ ነው ምን ሲለው መተንፈስ ይጀምር ነው። መተንፈስ ይጀምር ነው። አዳም ህይወት እንዳለው ያወቅ ነው መቼ ነው? መተንፈስ ይጀምር። ሲተነፍስ ምን ብሎ የተነፈሰው? እስኪ ተንፍሱ። ያህዌ ነው የምትሉት። ከዛ ትንፋሽ ታስገቡ ወይን ትሉታላችሁ። ትንፋሽ በማስገባትና በማውጣት ውስጥ የሚጠራ ኔም ነው ያህዌ የሚለው ኔም። ኤቭሪዋን ይጠራዋል። ከኔ ጋር ናችሁ? ኤቭሪዋን ይጠራዋል። ኤቭሪዋን እስትንፋስ ያለው ኔም። ለዛ መጽሐፍ ቅዱስ እስትንፋስ ያለው በሙሉ እግዚአብሔርን ያመስግን ይላል። ልክ ነኝ አይደል? ምን ያለው እስትንፋስ ያለው በሙሉ የማለት አንድ ሰው እግዚአብሔርን እያመሰገነ አይደለም ማለት እስትንፋስ የለውም ማለት ነው። ለዛ ነው ዳዊት ምን አለ? ሙታን አያመሰግኑህም አለው። ቢኮዝ ሙታን ትንፋሽ የላቸውም፣ ያህዌ ማለት አይችሉም። ሕያዋን ግን አለው እግር ያለው እጅ ያለው በሙሉ ምን ይልሃል? ያመሰግናል። ቢኮዝ ኤቭሪ እግርና እጅ ያለው ሰው በሙሉ ምን ይላል? ያህዌ ይላል። ሳይተነፍስ መዋል አይችልም። ስተኙ ያህዌ ትላላችሁ፣ ስትነቁ ያህዌ ትላላችሁ። እያንዳንዱ እንቅስቃሴያችሁ ላይ ይሄንን ኔም ተጠሩታላችሁ። ይሰማችሁ ነው? እያንዳንዱ እንቅስቃሴያችሁ ላይ የሚጠራ ኔም ነው። እያንዳንዱ እንቅስቃሴያችሁ ነው። ለዛ ነው እግዚአብሔር ሙሴ ጋር ሲመጣ ስምህ ማን ነው አለው። ሙሴ ለእግዚአብሔር ስምህ ማን ነው አለው። ስምህ ማን ነው ሲለው እኔ ነኝ። ከኔ ጋር ናችሁ? እኔ ነኝ። እኔ ነኝ። እኔ ያህዌ ነኝ። ያህዌ ነኝ። ያህዌ ነኝ። ያህዌ ነኝ። ያህዌ ስትሄድ ያህዌ ላከኝ ብለህ ንገራቸው። ያህዌ ላከኝ ብለህ ንገራቸው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሁላችንም በየቀኑ ያህዌ እንላለን። ሙስሊሙም፣ ክርስቲያኑም፣ ኦርቶዶክሱም፣ ካቶሊኩም ኤቭሪዋን ያህዌ ብሎ ይናገራል። ክብር ለኢየሱስ ይሁን። ያህዌን በሂብሪው ስጽፉት ዮድ፣ ሂ፣ ቫቭ እና ሂ የሚሉ ቃሎች አሉ። እነዚህ ቃሎች ዮድ ምሳሌ ኤ ቢ ሲ ዲ አለ አይደለ? 1 2 3 4 ኤ ስንት ቁጥር ነው? 1 ቁጥር። ዮድ 10 ቁጥር ነው በሂብሪው። ሂ 5 ነው። ቫቭ 6 ነው። ሂ 5 ነው። በሳይንስ የሰውን ልጅ ዲኤንኤ ስታዩት በየመሃሉ ብሪጅ አለው። የመጀመሪያው ብሪጅ 10 ቁጥር ላይ ነው። ሁለተኛው ብሪጅ 5 ቁጥር ላይ ነው። ሶስተኛው ብሪጅ 6 ቁጥር ላይ ነው። አራተኛው ብሪጅ 5 ቁጥር ላይ ነው። ከዛ በኋላ 10 5 6 5 እያለ እስከ መጨረሻው ድረስ የሰው ልጅ ዲኤንኤ እነዚህ ቁጥሮችን ነው ብሪጆች ያሉት። ያ ማለት ዲኤንኤ ያቸው ላይ ለራሱ ይሄ ኔም አለ። ይሰማሽ ነው? የናንተ ዲኤንኤ ላይ ለራሱ ይህ ኔም አለ። ይህ ኔም አለ። ይሄ ኔም አለ። አይሁዳዊ ያህዌን በየቀኑ ስለሚጠራው ድምጹን ከፍ ማድረግ አይጠበቅበትም። ሲተነፍስ ያህዌ ነው የሚላችሁ። ምንም ሲል ምንድን ነው የሚላችሁ? ያህዌ ነው የሚላችሁ። እዚህ ውስጥ አንድ ነገር እንዲገባችሁ ፈልጋለሁ። በሂብሪው ዮድ በሂብሪው የእጅ ምልክት ነው ሲጻፍ፣ የሃንድ ምልክት ነው። ሂ ቢሆልድ ወይም ቢሆልድ ማለት አንድን ነገር አትኩሮ ማየት ማለት ነው። እዚህ ጋርም ሄር ላይ ያለው ሁለቱም ቢሆልድ ነው። ቫቭ የሚለው የሂብሪው ቃል
የሚስማር ምልክት ነው ያለው። ቢሆልድ ቢሆልድ እጄ ላይ ምን አለ? ሚስማር አለ። ሶ ያህዌ ራሱ እየነገራችሁ ነው። እኔ ከሌሎቹ መለየት ከፈለጋችሁ እኔ እጄ ላይ ምን አለ? ሚስማር አለ። የሰማችሁ ነው። ሶ ያህዌ እየነገራችሁ ነው። እዛ ጋር የእጅ ምልክት አለው። ሁለተኛ ላይ ቢሆልድ ወይም እዩኝ ነው እያላችሁ ያሉት። እዩኝ ስታዩኝ እጄ ላይ ምን አለ? እጄ ላይ የተበሳሁበት ምን አለ? ሚስማር አለ። ሶ በያህዌ ኔም ውስጥ ያለው ሴክሬት ኤቭሪ ታይም ያህዌን በጠራችሁት ቁጥር መተንፈስ ነው የሚጠበቅባችሁ። በተነፈሳችሁ ቁጥር ጠሩታላችሁ። በተነፈሳችሁ ቁጥር ጠሩታላችሁ። ለዛ ነው ሕያዋን ያመሰግኑሃል ይላል። የማለት እነዛ ሕያዋን ክርስቲያን መሆን አይጠበቅባቸውም። ሕይወት ያለው በሙሉ በየቀኑ እየጠራው ይውላል። በየቀኑ እየጠራው ይውላል። ሶ እግዚአብሔር አዳምን እፍ አለበት ብሎ ሲነግራችሁ ያህዌን ያለበት ሄሎ የሆነ አየር አይደለም አዳም ውስጥ የገባው። እኔም የጠራበት ያህዌ ሲለው አዳም ሕያው ነፍስ ያለው ሆነ። ሶ አዳምን ተነፈሰበት ማለት ስም ነው የነገረው ለአዳም። አዳም ያንን ስም የሰማ ሰዓት መተንፈስ ጀምሯል። አልሰማችሁ? እግዚአብሔር እፍ አለበት ብሎ ብዙ ጊዜ እኛ እንትን ስንል ልክ ንፋስ እንደመቀበል ነው አይደለም እናስበው። ኖ ያንን ሸክላ ያህዌ ሲለው ያ ሸክላ መተንፈስ ጀመረ እና ያ ሸክላ እግዚአብሔር ያህዌ ያለው ሸክላውን መልሶ ያህዌ ማለት ጀመረ። ሶ አዳም ሕያው ነፍስ ያለው ሆነ ማለት እግዚአብሔር የተናገረውን ነገር መልሶ መድገም ጀመረ። ያህዌ ሲለው አዳም ብሪዝ ማድረግ ጀመረ፣ መተንፈስ ጀመረ። አፍተር ዛት አዳም ሕያው ነፍስ ያለው ሆነ። ሕያው ነፍስ ያለው ሆነ። ሕያው ነፍስ ያለው ሆነ። ሕያው ነፍስ ያለው ሆነ። አፍተር ዛት ሕያው ነፍስ ያለው በሙሉ የሚተነፍስ በሙሉ በየቀኑ ይሄንን ስም ይጠራዋል። በየቀኑ ይሄንን ስም ይጠራዋል። በየቀኑ ሕያው ነፍስ ያለው በሙሉ በየቀኑ ይሄንን ስም ሳይጠራ አይውልም። እስኪ ያህዌ ይበሉ። ስምህን በኃይል ወደዋለሁ። ስምህን በኃይል ወደዋለሁ። እጅግ በጣም በኃይል ስምህን ወደዋለሁ። እጅግ በጣም በኃይል ስምህን ወደዋለሁ። አብርሃም እየተነፈሰ ስሙን ያዕቆብ፣ ያዕቆብ እየተነፈሰ ስሙን ያዕቆብ፣ ይስሐቅ እየተነፈሰ ስሙን ያዕቆብ። ሙሴ መጣና እኔ ያህዌ ነኝ ሲለው ያህዌ የሚለው ቮይስ እና ንግግር የሙሴ እስትንፋስ ነው። ኤቭሪ ታይም ለካ በተነፈሰ ቁጥር ሲጠራው ነበር። ሙሴ ግን አላወቀውም። ለዛ ነው ፍጥረት እግዚአብሔርን አያውቀውም አይደለ? ልክኛ አይደለ? ነገር ግን በየቀኑ ስሙን ይጠራዋል። ለዛ ነው ተገለጥኩላችሁ አለ፣ ስሜን ግን አያውቁም። ምን ብዬላችኋለሁ? ተገልጬላችኋለሁ፣ ስሜን ግን አያውቁም። ኤቭሪዋን በየቀኑ እየጠራው ሁሉም ፍጥረት ያለው በሙሉ በተነፈሰ ቁጥር እየጠራው ግን አያውቀውም። በተነፈሳችሁ ቁጥር ላይፍ እንዲከተላችሁ ጸልያለሁ። ቢኮዝ እሱ የተነፈሰ ሰዓት አዳም ሕያው ነፍስ ያለው እንደሆነ አዳም ሕይወት እንዳገኘ በምትተነፍሱበት ሰዓት ይሄንን ስም በምትጠሩበት ሰዓት በሙሉ ሕይወት እንዲከተላችሁ ጸልያለሁ። ሕይወት እንዲከተላችሁ ጸልያለሁ። ሕይወት እንዲከተላችሁ ጸልያለሁ። ሕይወት እንዲከተላችሁና እንዲከተላችሁ ጸልያለሁ። ሕይወት እንዲከተላችሁ ጸልያለሁ። ሕይወት በኢየሱስ ስም ኃይል እንዲከተላችሁ ጸልያለሁ። ሕይወት በኢየሱስ ስም ኃይል እንዲከተላችሁ ጸልያለሁ። ሕይወት እንዲከተላችሁ ጸልያለሁ። ሕይወት እንዲከተላችሁ፣ ሕይወት እንዲከተላችሁ፣ ሕይወት እንዲከተላችሁ። ለዛ ነው መጽሐፍ ቅዱስ እግዚአብሔር አምላካችን ከእስትንፋሳችን ይልቅ ቅርብ ነው ይላል። ያ ማለት እስትንፋሳችን ነው። አንድ ሰው ሞተ የምንለው ያህዌ ብሎ መጥራት ሲያቅተው ነው። ያ ማለት መተንፈስ አቁሟል ማለት ያህዌ ማለት አይችልም ማለት ነው። ያ ማለት እየኖረ ነው የምንለው ደግሞ ምን ሲያደርግ ነው? ያህዌን ሲጠራ ነው። ያህዌን የሚጠራ ፐርሰን በሙሉ እየኖረ ነው ማለት ነው። ሄሎ እየኖረ ነው ማለት ምን እያለ ነው ማለት ነው? ያህዌን እየጠራ ነው። እስቲላው ድረስ መጥራት አላቆመም ማለት ነው። በየቀኑ ያህዌ እያለ ነው። ሙቷል ማለትስ? ያ ማለት የምትሞቱት ከዚህ ስም የተለያችሁ ሰዓት ነው።
ሄሎ የምትሞቱት የአምላካችሁን ስም መጥራት ያቃታችሁ ሰዓት ነው። የምትሞቱት የአምላካችሁን ኔም መጥራት ያቃታችሁ ሰዓት ነው። የምትሞቱት የአምላካችሁን ኔም መጥራት ያቃታችሁ ሰዓት ነው። በደንብ ስሙኝ፣ በደንብ ስሙኝ። እግዚአብሔር ሁሉም ቦታ አለ አይደለ? በሁሉም ቦታ ይገኛል። ልክ ነኝ? ጠንቋይ ያለበት ስፍራ ውስጥ አለ። ሲኦል ብትሄዱ አለ። ኤቭሪዌር ብትሄዱ አለ። ኤቭሪዌር ብትሄዱ አለ። ኤቭሪዌር ብትሄዱ አለ። ፓስተር ሚኮና ፓስተር ሚኮ አሁን የት ነው ያለው? እኔ ያለሁበት። ለምን? ስለጠራሁት እዛ የለም። ጠንቋዮች መናፍስት እየጠሩ ያህዌን ይጠሩታል። ቢኮዝ ይተነፍሳሉ። ሶዛ ስፍራ አለ። የሆኑ ሰዎች የሃይማኖት ስርዓታቸውን እያደረጉ አለመተንፈስ አይችሉም። እሱ እዛ አለ። ኤቭሪዌር በተጠራበት ስፍራ በሙሉ አለ። ገብቷቸውም ሳይገባቸውም ኦልሬዲ ይጠሩታል። ገብቷቸውም ሳይገባቸውም ሁሉ ጊዜ ይጠሩታል። ቴንክ ዩ። ቁጭ በል። አንድ ጊዜ አንድ ከኢትዮጵያ ውጭ ያለ መንፈሳዊ ልጄ ከአንድ ህንዳዊ ጉሩ ጋር እያወሩ እያለ ህንዳዊ ጉሩ በዙሪያ ላይት ያለው ፖዚቲቭ ኢነርጂ ያለው አለው። ኖ ፖዚቲቭ ኢነርጂ አይደለም፣ ላይትም አይደለም፣ ኢየሱስ ነው አለው። ከዛ ጉሩ አየውና እንደዚህ አለው፣ አይተው ታውቃለህ አለው። ኢየሱስን አይተው ታውቃለህ አለው። ምን ይመልስለት? አይቶት አያውቅም። ከዛ በጨለማው ዓለም ከፍተኛ ሃይራርኪ ላይ ያለው ጉሩ ምን እንዳለው ልንገራችሁ። እኔ ኢየሱስን በተደጋጋሚ አይቼዋለሁ አለው። ሁሉ ጊዜ ለስብሰባ በተቀመጥን ሰዓት በሙሉ እየመጣ ይረብሸናል አለው። ያ ማለት ስብሰባ ተቀምጠው ሲያወሩ ኦልሬዲ ይጠሩታል። ይሰማችሁ? ስብሰባ ተሰብስበው ኦልሬዲ መተንፈስ ሲጀምሩ ይጠሩታል፣ ይመጣል። ጂሰስ መጽሐፍ ቅዱሳችን ክፈቱን አላሳያችሁ። ዮሐንስ ወንጌል ምዕራፍ 8ን ክፈቱ። ቁጥር 57 እና 58 አይሁድ ገና 50 ዓመት ያልሆነ አብርሃምን አይተሃልን አሉት። 50 ዓመት ያልሆነ አብርሃምን አይተኸዋል ወይ አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ያለው አላቸው። አብርሃም ሳይወለድ እኔ ያለው። እዚህም ጋር ጂሰስ አብርሃም እስኪ እንግሊዝኛውን አንብላቸው። ያህዌ ወይም አያም የሚለውን ቃል የሚጠቀመው አንብላቸው። አንተ 50 ዓመት ያልሞላህ ሰውዬ አብርሃም እንዴት አይቼዋለሁ ትላለህ? Jesus said unto them, Verily, verily, I say unto you, before Abraham was, I am. So ጂሰስም እግዚአብሔር ለሙሴ የነገረውን እኔም ነው እኔ እንደዛ ነኝ ነው ያለው። ሶ ኤቭሪዋን ጠንቋይ ሆኖ ተሰብስቦ አለመተንፈስ አይችልም። ጠንቋይ ሆነው ጌታን የተቀበሉ ሰዎችን እስኪ ጠይቋቸው። መናፍስት እየጠራው ኢየሱስ ተገለጠ ይሏቸዋል አብዛኞቹ። ሳይጠሩት አይደለም የተገለጠ፣ ኦልሬዲ እየተነፈሱ ነው። እግዚአብሔር ኤቭሪዌር አለ ብለን ስናወራ ኤቭሪዌር ሁሉም ስፍራ ውስጥ መተንፈስ የሚችል ፐርሰን በሙሉ መተንፈስ የሚችል አካል በሙሉ ስሙን ይጠራዋል። ስሙን ይጠራዋል። መዝሙር 63ን ክፈቱ። ቁጥር 3 እና 4 ከ3 እስከ 5 እሺ። መዝሙር 63 ከ3 እስከ 5 ምህረትህ ከሕይወት ይሻላልና ከንፈሮቼ ያመሰግኑሃል። ምኖቼ? ምህረትህ ከሕይወት ይሻላልና ከንፈሮቼ ያመሰግኑሃል። እንዲህ በሕይወቴ ዘመን አመሰግንሃለሁ። በሕይወቴ ዘመን አመሰግንሃለሁ። በአንተ ስም እጆቼን አነሳለሁ። በአንተ ስም እጆቼን አነሳለሁ። ነፍሴ በቅቤና በስብ እንደሚጠግቡ ትጠግባለች። ከንፈሮቼም ስምህን በደስታ ያመሰግናሉ። ምኖቼ? ከንፈሮቼ ምንህን በደስታ ምን ይሉታል? ዳዊት ገብቶታል። ከንፈሮቹ መተንፈስ እስከቻሉ ድረስ ካፉ ትንፋሽ መውጣት እስከቻለ ድረስ ኦሎይስ ያመሰግኗል። ከዛስ እስከ መቼ ሲባል በህይወት እስካለው ድረስ ነው የሚለው አይደል? በህይወቴ ዘመን ሁሉ ማለት በህይወት እስካለው ድረስ። በህይወት እስካለው ድረስ ከንፈሮቼ ምን ይሉሃል? ስምህን ያመሰግኑታል። ስምህን ምን ይሉታል? ያመሰግኑታል። ለምንድን መሰላችሁ ስለ እግዚአብሔር ስም ለማስተማር የፈለኩት?
መዝሙር ምዕራፍ 9 ቁጥር 10 ላይ እንደዚህ የሚል ቃል አለ። የአምላካቸውን ስም የሚያውቁ ይበረታሉ የሚል ቃል አለ። ክፈቱት እስኪ መዝሙር ምዕራፍ 9 ቁጥር 10። ስምህን የሚያውቁ ሁሉ ባንተ ይታመናሉ። በቃ ስምህን የሚያውቁ በሙሉ ባንተ ምን ይላሉ? ስሙን የማያውቁስ በሱ አይታመኑ። ስሙን የማያውቁ በምን በሱ አይታመኑ። ስሙን የማያውቁ ትረስት ወይም መታመን ያለው ምንም በማወቁስ ነው? ስሙን በማወቁስ ነው። ስሙን ያወቃችሁ ሰዓት ትታመናላችሁ። ስሙን ያወቃችሁ ሰዓት ትበረታላችሁ። ስሙን ያወቃችሁ ሰዓት ትጠነክራላችሁ። ስሙን ያወቃችሁ ሰዓት ትበረታላችሁ። ስሙን ያወቃችሁ ሰዓት ኃይል ታገኛላችሁ። ስሙን ያወቃችሁ ሰዓት አቅም ይኖራችኋል። ስሙን ያወቃችሁ ሰዓት ብርታት ይኖራችኋል። ስሙን ያወቃችሁ ሰዓት ጉልበት ይኖራችኋል። ስሙን ያወቃችሁ ሰዓት ጥንካሬ ይኖራችኋል። ስምህን የሚያውቁ ባንተ ምን ይላሉ? ይታመናሉ። 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 ሙሴ ስምህ ማን ነው ብሎ ሲያወራው የተጠቀማት የሄብሪው ቃል እኛ እንደዚህ እንደምንጠቀማት የሄብሪው ቃል አይደለች። ምሳሌ ስምህ ማን ነው? ሚኮ አይደለ? what is your name ብዬ ስጠይቀው ሚኮ። የሙሴ ጥያቄ እንደዚህ አይነት ጥያቄ አይደለም። ስላንተ ዲቴል የሆነ ነገር ንገሬ ነው ያለው። ከነገርናችሁ ስላንተ ዲቴል የሆነ ኢንፎርሜሽን እጅግ ጥልቅ የሆነ መረጃ ስጠኝ ነው ያለው። ሙሴ መረጃ ነው የጠየቀው። እስኪ ክፈቱት። ከስም ያለፈ ነገር ነው ሙሴ የጠየቀው። መረጃ ስጠኝ። እዛ ሲሄድ ተገለጠልኝ ያልኩት አምላክ ማን ነው ብለው ሲጠይቁኝ ማብራራት እንድችል ምን ስጠኝ? መረጃ ስጠኝ። ዘጸአት ምዕራፍ 3 ከቁጥር 13 እስከ 15 ሙሴ እግዚአብሔርን እንሆ እኔ ወደ እስራኤል ልጆች በመጣው ጊዜ የአባቶቻችሁ አምላክ ወደ እናንተ ላከኝ ባልኩም ጊዜ ስሙ ማን ነው ባሉኝ ጊዜ ምን እላችኋለሁ አለው። እግዚአብሔርም ሙሴን ያለና የሚኖር እኔ ነኝ አለው። እንዲህ ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ አለው። እግዚአብሔርም ደግሞ ሙሴን አለው ለእስራኤል ልጆች እንዲህ ትላለህ የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ወደ እናንተ ላከኝ። ይህ ለዘላለም ስሜ ነው፣ እስከ ልጅ ልጅ ድረስ መታሰቢያ ይሄ ነው። እስኪ ድገምላችሁ አሁን ቁጥር 15 ነው። እግዚአብሔር ደግሞ ሙሴን አለው ለእስራኤል ልጆች እንዲህ ትላለህ የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ወደ እናንተ ላከኝ። እግዚአብሔር ወደ እናንተ ላከኝ የአባቶቻችሁ አምላክ። እሺ ይህ ለዘላለሙ ስሜ ነው። ይህ ለዘላለሙ ስሜ ነው። እሺ እስከ ልጅ ልጅ ድረስ መታሰቢያ ይሄ ነው። አሁን እዚህ የእግዚአብሔር ምላሽ ስሙት። ሂድ የአብርሃም የይስሐቅ የያዕቆብ አምላክ ላከኝ በላቸው። ስትነግራቸው ግን ሂደህ ንገራቸው የያዕቆብ አምላክ የዘላለም ስሜ አይደለም። ይሰማችሁ ነው? የያዕቆብ አምላክ የዘላለም ስሜ አይደለም። ያዕቆብ ከተፈጠረ በኋላ የወጣልኝ ስም ነው። የአብርሃም አምላክ የዘላለም ስሜ አይደለም። አብርሃም ከተወለደና ከተፈጠረ በኋላ የመጣ ስም ነው። የይስሐቅም ልክ እንደዛው ነው። የዘላለም ስሜ ይህ ነው፣ ለልጅ ልጅ ምን ነው አለ መታሰቢያን። ልጅ ልጅ የልጅ ልጆች ጭምር ሁሉ እንዲያስቡኝ ስፈልግ የአብርሃም አምላክ ብሎ እንዲያስቡኝ አልፈልግም። ያህዌ ብለው እንዲያስቡኝ ነው ፈልገው። ከኔ ጋር ናችሁ? ሲያስቡኝ ማን ብለው? ያህዌ ብለው እንዲያስቡኝ ነው ፈልገው። ምኖቻችሁ? የልጅ ልጆቻችሁ። እግዚአብሔር ለሱ ብቻ አይደለም ስም እየነገረ ያለው። ሂድ ስትሄድ ማን ላከኝ? የአብርሃም የይስሐቅ የያዕቆብ አምላክ ላከኝ በላቸው። በዚህ ይቀበሉሃል። ነገር ግን ንገራቸው ስሜ ይሄ አይደለም፣ የዘላለም ስሜ ያህዌ ነው። የዘላለም ስሜ ያህዌ ነው ማለት የዘላለም ስሜ ያህዌ ነው ማለት ያህዌ የሚለው ስሜን ማንም ያወጣልኝ አይደለም። ሄሎ ያህዌ የሚለው ስሜ ማንም ያወጣ ምሳሌ እግዚአብሔር ፈዋሽ ነው፣ የእግዚአብሔር ስም አይደለም። እግዚአብሔር ፈዋሽ ነው፣ የእግዚአብሔር ስም አይደለም። ከፈውስ በኋላ የተፈጠረ ስም ነው።
ከፈውስ በኋላ የተፈጠረ ስም ሁሉም ስሞች እሱ የሆነ ነገር ካደረገ በኋላ የወጡለት ናቸው። እግዚአብሔር ተዋጊ ነው ሲባል ፈርዖንን ስላስመጠላቸው የሰጡት ስም ነው። ከዘላለም በፊት ግን የነበረ አንድ ኔም አለ። እሱን ሂደህ ንገራቸው፣ ይሄ የኔ ስም ነው፣ ስሜ ደግሞ ማን ነው? ያህዌ ነው። እና እነሱ ብቻ አይደለም እነሱም ለልጅ ልጆቻቸው ይንገሩ፣ ለልጅ ልጆቻቸው ይንገሩ። ለልጅ ልጆቻቸው ማን ብለው ይንገሩ? እግዚአብሔር በብዙ ስሞች እንድታውቁት አይፈልግም። ያህዌ በሚል ስም ግን እንድታውቁት ይፈልጋል። ያህዌ በሚል ስም እንድታውቁት ይፈልጋል። በብዙ ኤልሻዳይ፣ አዶናይ ብዙ ጊዜ መጽሐፍ ቅዱስ ውስጥ ያህዌ የሚለውን ቃል አዶናይ በሚልና ሎርድ በሚል ቃል የሚተኩት ከኔ ጋር ናችሁ? ቢኮዝ ለምን እንደሚተኩት ልንገራችሁ። ያህዌ ሲጻፍ በትክክል የሚጻፈው እንደዚህ ነው፣ ዋይ ኤች ደብሊው ኤች። ይሄን ማንም ሰው ማንበብ አይችልም። ዋይ ኤች ደብሊው እስኪ አንብቡት። ትርጉም አለው የለውም? ቢኮዝ በስነ ጽሁፍ መሰረት አንድ ነገር ቫውል ከሌለው አይነበብም። ልክኛ አይደል? 5 ቫውሎች ናቸው አይደል ያሉት? ኤ ኢ አይ ኦ ዩ ናቸው አይደል? ሶ ይሄንን ለማንበብ ኤን እና ኢን ጨምሮበታል። የእግዚአብሔር ኔም ቫውል የለው። ሶ ከዘላለም ስሜ ይሄ ነው አለ። ቢኮዝ ቫውል የሌለው ለምን እንደሆነ ልንገራችሁ። ስትነፍሱ ትንፋሻችሁ ቫውል የለው። ትንፋሻችሁ ቫውል የለው። ከዘላለም ስሜ ይሄ ነው አለው። ሶ እግዚአብሔር አዳም ጋር ሲገናኝ ተነፈሰ ብሎ ሲነግራችሁ ኔሙን የነገረው። ሶ እግዚአብሔር ለመጀመሪያ ጊዜ ስሙን ያስተዋወቀው ለሙሴ አይደለም፣ ለዛ ሸክላ ነው ያስተዋወቀው። አዳም ለሚባል ሸክላ አልሰማችሁ? አዳም ለሚባል ሸክላ ነው ኔሙን ያስተዋወቀው። እፍ አለበት። እፍ ሲልበት ትንፋሹ ምንድነው? ይሄ ነው። ከኔ ጋር ናችሁ? አዳም ያንን ትንፋሽ ተቀበለ። አፍተር ዛት አዳም ላይፍ አለው። ሶ አሁን ያ ትንፋሽ የሌለው ሰው ነው ላይፍ የሌለው። ሶ ላይፍ ያላችሁ ህይወት ያላችሁ ያህዌ ስላለ ነው። ከኔ ጋር ናችሁ? ህይወት ያላችሁ ማን ስላለ ነው? ያህዌ። አመሰግናለሁ በሉት። ያህዌ አመሰግናለሁ። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 ሰዓት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605፣ ፖላራይዜሽን ሆሪዞንታል፣ ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ። የምትመለከቱት ሄቨን ቲቪ ነው። አብራችሁን ቆዩ።